ሰላም ጤና ይስጥልን የቻናላችን ቤተሰቦች እነሆ ሰዓታችንን ጠብቀን መረጃዎችን አጠናክረን ተገኝተናል። የአብሮነት ቆይታችሁን እየጠየቅን ወደ ያዝናቸው መረጃዎች አለፈን። መልካም ጊዜ። የአዲስ አበባ ፖሊስ ፍተሻና ብርበራ ለማድረግ መዘጋጀቱን ዛሬ ገልጿል። የአዲስ አበባ ፖሊስ ጠቅላይ መምሪያ በሰጠው መግለጫ በከተማዋ የተለያዩ አካባቢዎች ላይ የሕግ አግባብን የተከተለ ፍተሻና ብርበራ ለማድረግ መዘጋጀቱን አስታውቋል። ህብረተሰቡ ለጸጥታው ስራ ስኬታማነት እያደረገ ያለውን ትብብር አጠናክሮ መቀጠል እንዳለበት ያሳሰበው የአዲስ አበባ ፖሊስ ጠቅላይ መምሪያ የከተማዋን ሰላምና ጸጥታ ስጋት ላይ የሚጥሉ ወንጀለኞችን አስመልክቶ ለጠቅላይ መምሪያው በደረሱ ጥቆማዎችና በጥናት በለያቸው የሰላምና ጸጥታ ስጋቶች ላይ እርምጃ ለመውሰድና ተጠርጣሪዎችን ለመያዝ የሚያስችል የተጠናከረ ቁጥጥርና ፍተሻ ለማድረግ መዘጋጀቱን ገልጿል። የአዲስ አበባ ፖሊስ ደረሱኝ ካላቸው ጥቆማዎችና በጥናት እንደለያቸው ከገለጻቸው ከባድ ወንጀሎች መካከል የጦር መሳሪያ ዝውውር፣ ህገወጥ የሰዎች ዝውውርና ህገወጥ የገንዘብ ዝውውር ይገኙበታል። በፕሪቶሪያ የሰላም ስምምነት መሰረት ታጣቂዎችን በአስቸኳይ ትጥቅ በማስፈታት ወደ ማህበረሰቡ እንዲቀላቀሉ ማድረግ ያስፈልጋል አሉ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ። በፕሪቶሪያው የሰላም ስምምነት መሰረት ታጣቂዎችን በአስቸኳይ ትጥቅ በማስፈታት ወደ ማህበረሰቡ እንዲቀላቀሉ ማድረግ እንደሚያስፈልግ በኢትዮጵያ የአሜሪካን አምባሳደር ኤርቪን ማሲንጋ ገልጸዋል። በትግራይ ክልል የቀድሞ ታጣቂዎች የታድሶ ስልጠና እንዲወስዱ መደረጉ የሰብአዊ ድጋፍ አቅርቦትና የመልሶ ግንባታ ስራዎችም የሰላም ስምምነቱ ተግባራዊ ውጤት ተደርገው የሚወሰዱ መሆናቸውን በፕሪቶሪያ የሰላም ስምምነት ሂደት የተገኙ ስኬቶችን አስመልክቶ በየካቲት 2017 ዓ.ም የአፈጻጸም ሪፖርት ላይ ውይይት በተደረገበት ወቅት መገለጹ ይታወሳል። በፌዴራል መንግስት ከፕሪቶሪያ የሰላም ስምምነት በኋላ በክልሉ ባንክ፣ አየር መንገድና ስልክን ጨምሮ ሌሎች በርካታ አገልግሎት ሰጪ ተቋማት ስራ በፍጥነት እንዲጀመር መደረጋቸው፣ መሰረተ ልማቶች መልሰው መገንባታቸው ህዝቡ የሰላም ስምምነቱን ውጤት እንዲያይ አድርጓል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለህዝብ ተወካዮች ምክር ቤት ከወራት በፊት በሰጡት ማብራሪያ በፕሪቶሪያው የሰላም ስምምነት መሰረት ልማቶችን በመመለስ የትግራይ ህዝብ አገልግሎት እንዲያገኝ ማድረግ መቻሉን በመጥቀስ ሐሳቡን አጽንኦት ሰጥተዋል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ከኢዚያ ጋር ባደረጉት ቆይታ የፕሪቶሪያ ስምምነት በትግራይ ክልል የነበረውን ጦርነት በማስቆም ረገድ የተጫወተውን ሚና አድንቀዋል። በትግራይ ክልል ተደጋጋሚ ጉብኝት በማድረግ የስምምነቱን ትግበራ መመልከታቸውን የገለጹት አምባሳደር ማሲንጋ አሁንም ስምምነቱ በተሟላ መንገድ በመተግበሩ በኩል ብዙ የሚቀሩ ተግባራት መኖራቸውን ተናግረዋል። አምባሳደሩ እንደገለጹት በትግራይ ክልል ዘላቂ ሰላም ለማስፈን የፕሪቶሪያውን ስምምነት በተሟላ መንገድ መተግበር ይገባል ብለዋል። የትግራይ ክልል ጊዜያዊ አስተዳደር የቀድሞ ርዕሰ መስተዳደር አቶ ጌታቸው ረዳ በቅርቡ በሰጡት መግለጫ በፕሪቶሪያው የሰላም ስምምነት አተገባበር ተፈናቃዮችን የመመለስና ታጣቂዎችን መልሶ የማቋቋም ሂደት የተስተጓጎለው በራሳቸው የውስጥ ሽኩቻ ነው ማለታቸው ይታወሳል ሲል ኢዚያ ያዘገበ ሲሆን ከዚህ በፊት አምባሳደር ማሲንጋ ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት የአሜሪካ መንግስት ይደግፋል ማለታቸው የሚታወስ ሲሆን በአፍሪካ ቀንድ አካባቢ ሰላምና ጸጥታ ለማረጋገጥ አሜሪካ ከወሳኝ አገሯ ከኢትዮጵያ ጋር በጋራ እንደምትሰራም ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ በሰላማዊና ዲፕሎማሲያዊ መንገድ የባህር በር ለማግኘት እንደምትሰራ በአጽንኦት መግለጻቸው የሚታወስ ሲሆን ኢትዮጵያ የባህር በር ጥያቄዋ እንዲመለስ በሰላማዊ በጋራ ተጠቃሚነትና ሰጥቶ በመቀበል መርህ እንደምትሰራ በተደጋጋሚ ጠቅላይ ሚኒስትር ዶክተር አብይ አህመድ ያስታወቁት ጉዳይ ነው። በኢትዮጵያ የአሜሪካ አምባሳደር የሆኑት ኤርቪን ማሲንጋ ከኢዚያ ጋር ባደረጉት ቆይታ እንደገለጹት ኢትዮጵያ በፈጣን የኢኮኖሚ እድገት ውስጥ ትገኛለች። ሀገሪቱ ሰፊ የህዝብ ቁጥር ያላትና ፈጣን ኢኮኖሚ እያስመዘገበች እንደምትገኝ ያወሱት አምባሳደር ማሲንጋ ይህ ፈጣን ኢኮኖሚያዊ እድገት እንደሚቀጥልም ትንበያ መኖሩን አመልክተዋል።
በአሁኑ ወቅት ኢትዮጵያ በዓለም ተወዳዳሪ ኢኮኖሚ ለመገንባት ያላትን ህልም ለማሳካት የባህር በር አማራጯን ማስፋት ወሳኝ መሆኑን ጠቁመው በሰላማዊና ዲፕሎማሲያዊ መንገድ የባህር በር ለማግኘት የምታደርገውን ጥረት የአሜሪካ መንግስት የሚደግፈው መሆኑንም አረጋግጠዋል። አምባሳደር ማሲንጋ እንዳብራሩት በአፍሪካ ቀንድ አካባቢ ሰላምና ጸጥታ ለማረጋገጥ አሜሪካ ከወሳኝ አጋሯ ከኢትዮጵያ ጋር በጋራ ትሰራለች ማለታቸው የሚታወስ ነው። የዋጋ ንረት አሁን ላይ ወደ 13 በመቶ ዝቅ ብሏል አሉ የገንዘብ ሚኒስትሩ አቶ አህመድ ሺዴ። የምርታማነት ማደግና መንግስት የተገበራቸው የገንዘብ ፖሊሲ እርምጃዎች የዋጋ ንረት የሚጨምርበትን መጠን እንዲቀንስ ማድረጉ ነው ሚኒስትሩ የገለጹት። የዋጋ ንረት አሁን ላይ ወደ 13 በመቶ መውረዱን የተናገሩት ሚኒስትሩ የተለያዩ አመላካቾችም የኢትዮጵያ ኢኮኖሚ ጤናማ መሆኑን የሚያረጋግጡ ናቸውም ብለዋል። ኮንትሮባንድና ህገወጥ የንግድ እንቅስቃሴን ለመከላከልም መንግስት በትኩረት እየሰራ መሆኑንም ነው በማብራሪያቸው የገለጹት። የግብርና የኢንዱስትሪና ማዕድን ዘርፎች ምርታማነት ማደጉንም የገንዘብ ሚኒስትሩ አክለው ገልጸዋል። ከፕሮጀክቶች አፈጻጸም ጋር በተገናኘም ባለፉት 7 ዓመታት የተገኘው ልምድ ተጠናክሮ መቀጠሉን የገለጹት አቶ አህመድ ሺዴ የተወሰኑ የጸጥታ ችግር ካለባቸው ቦታዎች በስተቀር የመንገድ፣ የመስኖ፣ የትምህርት፣ የጤናና ሌሎችም የመሰረተ ልማት ፕሮጀክቶች በጥሩ ደረጃ ላይ ይገኛሉ ብለዋል። በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት የተጀመሩት የቱሪስት መስህብ መዳረሻ ልማት ፕሮጀክቶች ግንባታም በታቀደው ጊዜ እየተከናወነ መሆኑን ነው የገንዘብ ሚኒስትሩ የገለጹት። በተሟላ ማክሮ ኢኮኖሚ ማሻሻያው በሁሉም የኢኮኖሚ ዘርፎች የተገኙ ውጤቶች ታሪካዊ ናቸው ያሉት የገንዘብ ሚኒስትሩ አቶ አህመድ ሺዴ የተገኙ ስኬቶች ተጠናክረው እንደሚቀጥሉም አረጋግጠዋል ሲል ኤቢሲ ዘግቧል። ኢራን ዜጎቿ ወደ አሜሪካ እንዳይጓዙ ከተጣለው እገዳ ጀርባ ያለውን ዘረኝነት አወገዘች። ኢራን የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በዜጎቿና በበርካታ ሀገራት ላይ የወሰዱትን የጉዞ እገዳ ዘረኝነትና በኢራውያንና በእምነት ላይ ያለውን ስር የሰደደ ጥላቻ የሚያሳይ ነው በማለት ነቅፋለች። ትራምፕ በዚህ ሳምንት መጀመሪያ ላይ በርካታ የአፍሪካና የመካከለኛው ምስራቅ ሀገራትን ጨምሮ ከ19 ሀገራት የሚመጡ ተጓዦችን የሚያግድና የሚገድብ የሥራ አስፈጻሚ ትዕዛዝ ፈርመዋል። ሰኞ ተግባራዊ የሚሆነው ይህ ፖሊሲ ትራምፕ ከዚህ ቀደም ከ2017 እስከ 2021 በነበረው የመጀመሪያው የስልጣን ዘመናቸው የወሰዱትን እርምጃ የሚደግም ነው። በአስፈጻሚው ትዕዛዝ ትራምፕ የዩናይትድ ስቴትስ ብሔራዊ ደህንነትን ለመጠበቅ እርምጃ መውሰድ አለበትም ብለዋል። በውጭ ሀገር ለሚገኙ ኢራናውያን የኢራን የውጭ ጉዳይ ሚኒስቴር ዲፓርትመንት ኃላፊ የሆኑት አሊሬዛ ሃሺም ራጃ ዛሬ ቅዳሜ እንደተናገሩት ከሆነ ውሳኔው በአሜሪካ ፖሊሲ አውጪዎች መካከል ያለውን የዘረኝነት አስተሳሰብና የበላይነትን ያሳያል ብለዋል። ይህ እገዳ ከኢራን፣ አፍጋኒስታን፣ ማይናማር፣ ቻድ፣ ከኮንጎ ሪፐብሊክ፣ ኢኳቶሪያል ጊኒ፣ ኤርትራ፣ ሃይቲ፣ ሊቢያ፣ ሶማሊያ፣ ሱዳንና የመን የሚገኙ ዜጎችን ያጠቃልላል። ከ7 ሌሎች ሀገራት የሚመጡ ተጓዦች ላይም የተወሰነ እገዳ ተጥሏል። ሃሺም ራጃ ፖሊሲው ዓለም አቀፍ የሕግ ደንቦችን የሚጥስና በሚሊዮኖች የሚቆጠሩ ሰዎችን ዜግነታቸውን ወይም እምነትን መሰረት በማድረግ የመጓዝ መሰረታዊ መብታቸውን የሚነፍግ መሆኑን ተችተዋል። ለእገዳው የአሜሪካ መንግስት ዓለም አቀፍ ኃላፊነትን እንደሚወስድም ተናግረዋል። የዩክሬኑ ፕሬዝዳንት ቮልዲሚር ዜሌንስኪ ፑቲን አስፈሪውን ድብደባ በመላ ዩክሬን እንዲፈጽሙ ምክንያት ሰጥተዋቸዋል ሲሉ ዶናልድ ትራምፕ ወቀሱ። በሩሲያ ረጅም ርቀት ኒውክሌር የመታጠቅ አቅም ባላቸው ቦምብ ጣይ አውሮፕላኖች ላይ የተፈጸመው ጥቃት ፑቲን አደገኛ በሆነ መንገድ አጸፋዊ ምላሽ ለመስጠት ምክንያት ሆኗቸዋል ይላሉ ሪፐብሊካኑ። እንዲህ አይነቱ ተግባር ደስ አይለኝም ያሉት ትራምፕ ጉዳዩን ማባባስ ዋጋ ያስከፍላል የሚል አስተያየታቸውንም ሰጥተዋል። በሩሲያ የአየር ኃይል ጦር ሰፈርና ባቡር መተላለፊያ ድልድዮች ላይ የተፈጸመው የዩክሬን ጥቃት ቭላድሚር ፑቲንን ለበቀል የበለጠ ያነሳሳቸዋል። የሆነውም ይሄው ነው ተብሏል። እንደምታውቁት ይላሉ ትራምፕ፣ እንደምታውቁት ፑቲን ትላንት ምሽት ሙሉ ዩክሬንን በቦምብ ሲያናውጣት አድሯል። ራሳቸው ዜሌንስኪ በር ስለከፈቱላቸው ሲሉ ኮንነዋል ዶናልድ ትራምፕ።
የዩክሬንን ጥቃት እንደተመለከትኩ የተሰማኝ አደገኛ ሌላ ጥቃት በሩሲያ በኩል ይፈጸማል የሚል ነበር። ሆነም ሲሉ የሁኔታውን አስቸጋሪነት ገልጸውታል። ሩሲያ ለኬቭ የሽብር ድርጊት አጸፋ በሚል ለተከታታይ 2 ምሽቶች በዩክሬን ግዛት ላይ መጠነ ሰፊ የባለስቲክና ክሩዝ ሚሳኤሎችን እንዲሁም ሰው አልባ አውሮፕላኖች ጥቃት አድርሳለች።